ያንቺ ሰባ በዛ ጥራ ተጋግራ መኪና ትገዛለች። አንቺ እድሜ ልክሽን ተገትረሽ ወገብሽን ጨብጠሽ መኪና ያለው ወንድ የት ይምጣ? እሺ እንደው አገኘሽ እውነቴን ነው። መኪና ያለው ወንድ ብታገቡ ስትጣሉ እኮ መኪናውን ነው ይዞት የሚሄደው። ትንሽ እንኳን ፔስታልሽን አንጠልጥሎ አይሸኝሽም። ወዛ ውርውር አድርጎ መኪናውን ነው ይዞ የሚሄደው። መግዛት ነው። አቅም ካላችሁ ግዙ፣ ካልሆነ የመጣውን ባል አምናችሁ ተቀበሉ። መኪና ያለው ወንድ የት ይምጣ? መኪናውስ ቢገኝም እኮ አልኳችሁ እንደው ቢገኝ የሚካፈል ነገር የለም። ስለዚህ ጋቢና ከፋችሁ ነሽ ነው የምትቀሩ። ስለዚህ ስሩ። የራሳችሁ መኪና ካዛችሁ ግን ብትጣሉ አንቺም ወደ ቤትሽ እኔም ወደ ቤቴ ምናምን በቃ ጨለጥ ትላለች። ምን እዚህ like and subscribe. Hit that like button and subscribe for more. አረብኛ እችላለሁ ብዬ ማንቧተሬ እኮ ነው የሚገርመኝ። ኮታታ አረብኛ ግን ይለያያል እንዴ? እውነቴን ነው። ከአሰሬ ውጪ ያለው አረብኛ እኮ ሌላው አይገባኝም። እሱ ጋር ብቻ ነው የምንግባባው። ጓደኞቹ ምናምን ሲመጡ በቃ ያዩ ኦኬ ነው የምለው። እውነቴን ነው። እነሱ ጋር ሲመጡ የምግባባው ሁለት አረብኛ አሉ። አንደኛ ላ፣ ሁለተኛ ሂና። በቃ ከዚህ ውጪ በቃ ወይ ሂና እያልኩ በእጅ አመላክታለሁ እንጂ ከዚህ ውጪ እኔ እኮ የምችል ይመስለኝ ነበር። አረበኛ ጋር ሳወራማ አንዳንዴ በቃ እኔ የምበልጠው ይመስለኛል እንዴ ጥጥት አድርጌዋለሁ። ሌሎች ሲመጡ ግን ወፍ አልሰማን ነው እየለገምኩ ይሆን እንዴ እንዳያዙኝ ይሆናል። አቤት እኔ ደግሞ አልወድም ከአረቢ ከአሰሪ ውጭ ሌላ ሰው ካዘዘኝ ስራ እንደዚህ ፈጥርቀው ነው የሚለኝ። ደስ አይለኝ፣ አልወድም። አትዘዙኝ፣ አልታዘዝም። ሲጀመር ያስፈልጋል እሱ ይዘዘሽ ጊዜው እሱ ምን ችግር አለው? እሱ ቢያዘኝ የሆነ አይነት ስሜት ግን ተሰምቷችሁ አያውቅም ማለት አልደበራችሁም እኮ ነገር ግን ደግሞ ደስ አላላችሁ። እውነቴን ነው። አልደበራችሁ ወይ ደስ አላላችሁ። ዝም የሆነ በቃ ዝም መደሳት ትፈልጋለሽ፣ ግን ደግሞ የሆነ አይምሮሽ ላይ የሆነ ነገር አለ። ሊደብርሽ ይፈልጋል፣ ግን ደግሞ በቃ አለ ዝም ብሎ የሆነ ነገር ለማስረዳት ራሱ የማይመች የደረሰበት ሰው ብቻ ሊያውቀው የሚችል ወይ ደብራችሁ ወይ ፈታ ያረጋችሁ የሆነ አይነት ስሜት ሰው ከደበረው ፈታ ያረገ ወደሚችል ነገር ይሄዳል። ደስ ካለውም በቃ ደስታውን ይገልጻል። የሆነ ዝም ብሎ እኮ ነው ግን ደስ ማላለው የነ ጭቃ በዛም በዚህም የተቦካ ትላንት ላይ እኮ እሱ ነው እማዬ አትከጅኝማ ጥለሽኛ አትሄጂማ እስኪ ቃል ግቢልኝ እስኪ በእንትና ማይልኝ እስኪ ማየም በይልኝ እያለ በቀን 30 ጊዜ ሲያስምልሽ ሲያስገዝትሽ የነበረው እኮ እሱ ነው። ዛሬ ላይ ግን ጥሎሽ ሄደውም እሱ ነው። እውነቴን ነው። አላህ ጠርጣሪውን አስጠረጠረው አይነት ህይወት ዝብርቅርቅ ያለ ትላንት እንዳትሄጂብኝ ብሎሽ የለመነሽ እሱ ዛሬ የሚሄደው እሱ። ትላንት እንዳትከጂኝ ያለሽ እሱ ዛሬ የሚከዳሽ እሱ። ትላንት ቃልሽ እንዳታፈርሽ ያለሽ እሱ ዛሬ ቃሉን የሚያፈርሰው እሱ። ለማኙ እሱ፣ ካጁ እሱ። በቃ ዝብርቅርቅ ያለ እውነቴን ነው። አንቺ ቃል ግቢልኝ ቃል ግባልኝም ሊሆን ይችላል። ያው በሴት አንፃር ስለንትላው እሱ እንደየጉዳታችሁ ሴቶችም ወንዶችም ሊሆን ይችላል። ቃል ግባልኝ ብላ ዛሬ ጥላ ልትሄድም ትችላለች። ነገር ግን በሚበዛው ስለሆነ ማውራው ነው ማለት። ትላንት እኮ በቃ አላ እሱ እንደታማኝ አንቺ ግን እንደተጠርጣሪ ታይተሽ ዛሬ ግን እሱ ሆነ ተጠርጣሪ።